ሰላም የተከበራችሁ የሐራምቤ ሬዲዮ 98.7 ቤተሰቦች እንደምን ቆይታችኋል? ከሐራምቤ ሬዲዮ ከሀገር ቤት ከአፍሪካ እንዲሁም ከዓለም አቀፍ የተውጣጡ የዕለቱ ዜናዎቻችን አሁን ታደምጣላችሁ። ዜናዎቻችንን ጨምሮ ደግሞ የተለያዩ ዝግጅቶቻችን በዌብሳይታችን በኩል www.radioharambe.com በኩል በቀጥታ ስርጭት እንድትከታተሉ እየጋበዝኩኝ ለሰዓቱ ከያዝኩላችሁ ዜናዎች መካከል በቅድሚያ ዋናዎቹ በአማራ ክልል ከ1000 በላይ የሚሆኑ መምህራን ስራቸውን ለቀው ወደ አረብ ሀገር መሰደዳቸው ስለመገለጹ፣ የፌዴሬሽን ምክር ቤት የይገባኛል ጥያቄ የሚነሳባቸውን አካባቢዎች አስመልክቶ ጊዜያዊ ሲል ያስተላለፈው ውሳኔ ቅሬታ ስለማስነሳቱ፣ በክልሉ የመተከል ዞን ቀበሌዎች በታጠቁ ኃይሎች ሲያዙ የክልሉ ሰላምና ጸጥታ ቢሮ ዝምታን መርጧል ሲሉ የምክር ቤት አባሉ ስለመክሰሳቸው፣ እኒህ ከሀገር ቤት ሌሎች አህጉራዊ እንዲሁም ዓለም አቀፋዊ ዜናዎችን አካተን ትዕግስት ወርቅነህ አስደምጣችኋለሁ። በአማራ ክልል ከ1000 በላይ የሚሆኑ መምህራን ስራቸውን ለቀው ወደ አረብ ሀገር መሰደዳቸው ተገለጸ። በአማራ ክልል ደቡብ ወሎ፣ ሰሜን ወሎና የኦሮሞ ብሔረሰብ ዞኖች ከ1000 በላይ የሚሆኑ መምህራን ስራቸውን ለቀው ወደ አረብ ሀገራትና ሌሎች ከተሞች መሰደዳቸውን የጀርመን ድምጽ ዘግቧል። ለመምህራኑ የስራ መልቀቅ ዋነኛው ምክንያት የኑሮ ውድነትና የሚከፈላቸው ደሞዝ አለመመጣጠን እንደሆነም ተነግሯል። አስተያየታቸውን ለዜና ምንጩ የሰጡ መምህራን እንደገለጹት ያለው የኑሮ ውድነትና የሚከፈለው ክፍያ ባለመመጣጠኑ ለተሻለ ኑሮ ፍለጋ ስደትን እንደ መፍትሄ እየታየ መሆኑን ገልጸዋል። በተለይም በሰሜንና ደቡብ ወሎ ቆላማ አካባቢዎች ወደ አረብ ሀገራት የመጓዝ ዝንባሌ ከጊዜ ወደ ጊዜ እየጨመረ መምጣቱን መምህራኑ ይናገራሉ። የሳይንስ ትምህርት ጽህፈት ቤት ኃላፊ አቶ ትእዛዙ በላይ ከዚህ ቀደም ወደ አረብ ሀገር መጓዝ ያልተለመደበት ሳይንት ወረዳ እንኳ 26 መምህራን ስራቸውን ለቀው ተሰደዋል ሲሉ ገልጸዋል። በአጠቃላይ በሶስቱ ዞኖች ላይ 1020 መምህራን በ2018 ዓ.ም የትምህርት ዘመን ስራቸውን መልቀቃቸው ተነግሯል። በክልሉ በህገወጥ መንገድ ወደ አረብ ሀገራት መጓዝ እየተለመደ መምጣቱ በትምህርት ዘርፉ ላይ የጎላ ተጽዕኖ እያሳደረ እንደሚገኝ ተነግሯል። የፌዴሬሽን ምክር ቤት የይገባኛል ጥያቄ የሚነሳባቸውን አካባቢዎች አስመልክቶ ጊዜያዊ ሲል ያስተላለፈው ውሳኔ ቅሬታ አስነሳ። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው ስፍራዎች ከትግራይ ክልል ውጪ ሆነው በቀጥታ ለፓርላማ ምርጫ እንዲደረግባቸው ያሳለፈው ውሳኔ በጊዜያዊነት መሆኑ አግባብ አለመሆኑን በመግለጽ ውሳኔው ዳግም ሊጤን እንደሚገባ ለጣቢያችን በጉዳዩ ላይ ሀሳባቸውን የሰጡ የህግ ባለሙያ አስገንዝበዋል። የፌዴሬሽን ምክር ቤት በአማራና ትግራይ ክልሎች የይገባኛል ጥያቄ የሚነሳባቸው የሁመራ፣ የአዲ ረመጽ፣ የኮረም ኦፍላ፣ የጠለምትና የራያ አላማጣ ምርጫ ክልሎች ከትግራይ ክልላዊ መንግስት ውጪ ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግባቸው መወሰኑን ለቦርዱ ማሳወቁ ይታወሳል። ቦርዱም በዚህ መሰረት ስራው እንደሚያከናውን የገለጸ ሲሆን የትግራይ ክልል ጊዜያዊ አስተዳደርን ጨምሮ ስምረት ፓርቲና ሌሎች በክልሉ የሚንቀሳቀሱ ፓርቲዎች ውሳኔውን ተቃውመውታል። የትግራይ ጊዜያዊ አስተዳደር የፌዴሬሽን ምክር ቤት 5 የምርጫ ክልሎች ከትግራይ ክልል ውጪ ሆነው ለብቻቸው በቀጥታ ለህዝብ ተወካዮች ምክር ቤት ምርጫ እንዲደረግ ያስተላለፈውን ውሳኔ በጽኑ ተቃውመውት ይህ እርምጃ ህገ መንግስቱን የሚጥስና የፕሪቶሪያውን የሰላም ስምምነት አደጋ ላይ የሚጥል ነው ሲል አውግዟል። ስምረት ፓርቲ በበኩሉ ውሳኔው እስኪቀለበስ ድረስ በማንኛውም የምርጫ እንቅስቃሴ ውስጥ እንደማይሳተፍ ባወጣው መግለጫ አሳውቋል። በሌላ በኩል ደግሞ የአማራ ብሔራዊ ንቅናቄና የአማራ ዲሞክራሲያዊ ኃይል ንቅናቄ የፌዴሬሽን ምክር ቤቱን ውሳኔ እንደሚደግፉ ባወጡት መግለጫ ገልጸዋል። ሐራምቤም ይህ የፌዴሬሽን ምክር ቤቱ ውሳኔ ህገ መንግስትና ከህግ አኳያ እንዴት ይታያል ሲል የህግ ባለሙያውን አቶ ቢኒያም ሽፈራውን ማብራሪያ ጠይቋል። የፌዴሬሽን ምክር ቤት የሚሰጣቸው ሁሉም የህግ ትርጉሞች የመጨረሻዎቹ ቢሆንም አሁን ምክር ቤቱ በጊዜያዊነት ሲል ያሳለፈው ውሳኔ አሻሚና ለውዝግብ በርከፋች መሆኑን በመግለጽ ህዝበ ውሳኔን ጨምሮ እንዲህ ላሉ አወዛጋቢ ጉዳዮች መፍትሄ የሚሰጥባቸው አግባቦች ተግባራዊ በማድረግ ለጉዳዩ ዘላቂ መፍትሄ ሊሰጥ እንደሚገባ የህግ ባለሙያው አስገንዝበዋል። የፌዴሬሽን ምክር ቤት የሚሰጣቸው ሁሉም የህግ ትርጉሞች የመጨረሻዎቹ ቢሆንም እንኳ አሁን ምክር ቤቱ በጊዜያዊነት ሲል ያሳለፈው ውሳኔ አሻሚና ለውዝግብ
በር ከፋች መሆኑን በመግለጽ ህዝበ ውሳኔን ጨምሮ እንዲህ ላሉ አወዛጋቢ ጉዳዮች መፍትሄ የሚሰጥባቸውን አግባቦች ተግባራዊ በማድረግ ለጉዳዩ ዘላቂ መፍትሄ ሊሰጥ እንደሚገባ የህግ ባለሙያው አስገንዝበዋል። ዘገባው የባልደረባችን የአይንሸት ሙሉጌታ ነው። በክልሉ የመተከል ዞን ቀበሌዎች በታጠቁ ኃይሎች ሲያዙ የክልሉ ሰላምና ጸጥታ ቢሮ ዝምታን መርጧል ሲሉ የምክር ቤት አባሉ ከሰሱ። በቤንሻንጉል ጉሙዝ ክልል መተከል ዞን ቀበሌዎች በታጣቂ ኃይሎች ሲያዙ የክልሉ ሰላምና ጸጥታ ቢሮ ሰምቶ እንዳልሰማ ዝምታን መርጧል ሲሉ በህዝብ ተወካዮች ምክር ቤት የተቃዋሚው የቦሮ ዲሞክራሲያዊ ፓርቲ ተመራጩ አቶ መብራቱ አለሙ ተችተዋል። አቶ መብራቱ በክልሉና በፌዴራል ደረጃ ስልጣን የተሰጣቸው የመተከል ዞን ተወላጆች ህዝቡ የድረሱልን ጥሪ ሲያቀርብ ለምን ዝምታን መረጡ በማለት በማህበራዊ ትስስር ገጻቸው በኩል ባስተላለፉት መልእክት ጠይቀዋል። በዞኑ በተለይ ከፍተኛ የጸጥታ ችግር ውስጥ የገቡ የድባጤ የቡለንና የወንበራ ወረዳ አስተዳደሮች የጸጥታ ችግሩ ከወረዳዎች አቅም በላይ መሆኑን ለምን መግለጽ አልፈለጉም ሲሉ የምክር ቤት አባሉ ጥያቄ አንስተዋል። ይህ ዝምታ የመተከል ዞን ህዝብ በችግር ውስጥ እንዲቆይ የብዙ አካላት ፍላጎት መሆኑን ያሳያል በማለትም አቶ መብራቱ ወቅሰዋል ሲል የዘገበው ዋዜማ ነው። ጣቢያችን በጉዳዩ ላይ መረጃ ለማግኘት የቤንሻንጉል ጉሙዝ ክልል አስተዳደር ዋና መስሪያ ቤት ተደጋጋሚ የስልክ ሙከራ ብናደርግም ጥሪው ባለመሳካቱ ምላሻቸውን ማግኘት አልቻልንም። አድማጮች፣ ሙከራችን እንደተሳካ የምናሳውቃችሁ ይሆናል። በህገወጥ መንገድ ወደ ሳውዲ ከሚገቡ ስደተኞች መካከል ከግማሽ በላይ የሚሆኑት ኢትዮጵያውያን መሆናቸው ተገለጸ። በሳውዲ አረቢያ በድንበር በኩል በህገወጥ መንገድ ወደ ግዛቷ ለመግባት ሲሞክሩ ከተያዙ ግለሰቦች መካከል 54 በመቶ የሚሆኑት ኢትዮጵያውያን መሆናቸው ተገልጿል። ባለፉት 7 ቀናት ውስጥ ብቻ ድንበር ጥሰው ለመግባት ሲሞክሩ ከተያዙት 1663 ግለሰቦች ውስጥ 54 በመቶ ያህሉ ኢትዮጵያውያን ናቸው። የመናውያን 45 በመቶ ሲሆኑ ቀሪው 1 በመቶ ደግሞ የሌሎች ሀገራት ዜጎች መሆናቸው ተመላክቷል። በተጨማሪም በተመሳሳይ ወቅት በተካሄደ አጠቃላይ ፍተሻ ከ19000 በላይ ህገወጥ ነዋሪዎች በቁጥጥር ስር የዋሉ ሲሆን 14893 የሚሆኑት ከሀገር ሲባረሩ ሌሎች 21491 ስደተኞች ደግሞ የመባረር ሂደታቸውን በመጠባበቅ ላይ ይገኛሉ። ከዚህ በተጨማሪ ህገወጥ ስደተኞችን በማጓጓዝ በተለያዩ መንገዶች ድጋፍ በመስጠት የተሳተፉ አካላት በሙሉ 15 ዓመት የሚደርስ ጽኑ እስራትና እስከ 1 ሚሊዮን የሳውዲ ሪያል በሚደርስ የገንዘብ መቀጫ እንደሚያስቀጣ የሀገሪቱ መንግስት አስገንዝቧል። በኢትዮጵያ ከተሞች የጎርፍ አደጋ ሊከሰት እንደሚችል ተገለጸ። በዘንድሮው የበልግ ወቅት በሚጠበቀው ከፍተኛና ተደጋጋሚ የዝናብ መጠን ምክንያት በከተሞችና በቆላማ አካባቢዎች ድንገተኛ የጎርፍ አደጋ ሊከሰት ስለሚችል አስፈላጊው ቅድመ ጥንቃቄ ሊደረግ እንደሚገባ የኢትዮጵያ ሜትሮሎጂ ኢንስቲትዩት አሳስቧል። የኢንስቲትዩቱ የትንበያ ዘርፍ ምክትል ዋና ዳይሬክተር ዶክተር አሳምነው ተሾመ እንደገለጹት አዲስ አበባን ጨምሮ በደቡብና ምስራቅ ትግራይ፣ በምስራቅ አማራ፣ በአፋርና በመካከለኛው የሀገሪቱ አካባቢዎች መደበኛና ከመደበኛ በላይ የሆነ የዝናብ መጠን ይመዘገባል ተብሎ ይጠበቃል። በተጨማሪም በሶማሌ ክልል ደቡባዊ ክፍል፣ በጉጂ፣ በቦረና፣ በሲዳማና በደቡብ ምዕራብ የሀገሪቱ አካባቢዎች እስከ 55 በመቶ የሚደርሰው ዓመታዊ ዝናብ መጠን የሚስተዋለው በዚህ ወቅት መሆኑ ተገልጿል። የበልግ ዝናብ ተለዋዋጭነቱ የጨመረ መምጣቱ ለድንገተኛ ጎርፍ መከሰት ምቹ ሁኔታ እንደሚፈጥር የገለጹት ዳይሬክተሩ በተለይም የፍሳሽ ማስወገጃዎች ባሉባቸው የከተማ አካባቢዎች ከፍተኛ ጥንቃቄ እንደሚያስፈልግ አሳስበዋል። ሊከሰት የሚችለውን አደጋም ለመከላከል የአካባቢ ጥበቃ ስራዎችን ማጠናከርና የፈሳሽ ቦዮችን ማጽዳት ወሳኝ መፍትሄ መሆኑን ጠቁመዋል። የፕላስቲክ ፌስታል እገዳ ሌሎች የፕላስቲክ ምርቶች እንደማይመለከት የአካባቢ ጥበቃ ባለስልጣን ገለጸ። በኢትዮጵያ የፕላስቲክ ፌስታል ምርት ላይ እገዳ ቢጣልም አምራቾች ሌሎች የፕላስቲክ ምርቶችን ማምረት እንደሚችሉ የአካባቢ ጥበቃ ባለስልጣን አስታወቀ። የባለስልጣኑ ዋና ዳይሬክተር ሌሊሴኔሚ ለፋና በሰጡት ማብራሪያ እገዳው የሚመለከተው የፕላስቲክ ፌስታል ብቻ እንደሆነና አምራቾች ሌሎች የፕላስቲክ ውጤቶችን በማምረት የስራ ዘርፋቸውን ማስፋት እንደሚችሉ ገልጸዋል። በተያያዘ ዜና የፕላስቲክ አምራቾች አዲሱን አዋጅ ተግባራዊ ለማድረግ ቢያንስ የ3 ዓመት የሽግግር ጊዜ እንዲሰጣቸው ቢጠይቁም የአካባቢ ጥበቃ ባለስልጣን ይህን ጥያቄ ማስተናገድ እንዳልቻለ ተገልጿል። የፌስታል ክልከላ ውሳኔ ከዚህ ቀደም ሰፊ ህዝባዊ ውይይት ሲያስነሳ እንደነበር ይታወሳል።
በካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማር ስራ ጀመሩ። በሱዳን የእርስ በርስ ጦርነት ምክንያት ለ3 ተከታታይ ዓመታት ተዘግተው የቆዩት በካርቱም የሚገኙ ትምህርት ቤቶች በዚህ ሳምንት ዳግም መከፈታቸው ተገለጸ። በጦርነቱ ሳቢያ ጉዳት የደረሰባቸውን በመቶዎች የሚቆጠሩ የትምህርት ቤት ህንፃዎችን ለመጠገንና ወደ ትምህርት እየተመለሱ ያሉ ተማሪዎችን ለመቀበል ጥረት እየተደረገ ይገኛል ሲል ሱዳን ትሪቡን ዘግቧል። የካርቱም መንግስት ትምህርት ሚኒስቴር ሰኞ ዕለት ባወጣው መግለጫ እንደ አውሮፓውያን አቆጣጠር በሚያዝያ 2023 በሱዳን ሰራዊትና በሱዳን ፈጥኖ ደራሽ ኃይል መካከል ግጭት ከተቀሰቀሰ ወዲህ በዋና ከተማዋ የሚገኙ 280 ገደማ ትምህርት ቤቶች በከፊል ወይም ሙሉ በሙሉ መውደማቸውን ማስታወቁን ዘገባው አመላክቷል። በርካታ ትምህርት ቤቶች ለተፈናቃዮች መጠለያነት እንዲያገለግሉ ተደርገው የነበረ ሲሆን አንዳንዶቹ ደግሞ በታጣቂ ኃይሎች ተይዘው ቆይተዋል። ይህም መምህራንና ተማሪዎች ከአካባቢያቸው እንዲሰደዱና የከተማዋ የትምህርት ስርዓት ሙሉ በሙሉ እንዲፈርስ ምክንያት ሆኖ ቆይቷል። የግብፁ ፕሬዝዳንት ከሳውዲ አልጋ ወራሽና ጠቅላይ ሚኒስትር ጋር በዝግ መምከራቸው ተሰማ። የግብጽ ፕሬዝዳንት አብዱል ፈታህ አልሲሲ ወደ ሳውዲ አረቢያ ተጉዘው ከሳውዲ አልጋ ወራሽና ጠቅላይ ሚኒስትር ልዑል ሙሐመድ ቢን ሳልማን ጋር መወያየታቸውን ጽህፈት ቤታቸው አስታውቋል። ሁለቱ ባለስልጣናት በጋዛ በቀጠናው ባለው ውጥረትና በሌሎች የሁለትዮሽ ጉዳዮች ላይ መነጋገራቸው የተገለጸ ሲሆን በአልጋ ወራሹ የግል መኖሪያ ቤት በዝግ ውይይት ማድረጋቸው ተጠቅሷል። በአልሲሲ ጉብኝት ሁለቱ ሀገራት የጋራ በሆኑ ቀጠናዊና ዓለም አቀፋዊ ጉዳዮች ዙሪያ የሚያደርጉትን ምክክርና ትብብር በማጠናከር የረጅም ጊዜ ግንኙነታቸውን ማስቀጠልን በተመለከተ መነጋገራቸው ተገልጿል። ሁለቱ መሪዎች በቀጠናው ውጥረትና ግጭት እንዳይኖር ለማድረግ ሰላማዊ መፍትሄዎችን ለማምጣት የአረብ ሀገራትን ትብብር ለማጠናከር እና በውስጥ ጉዳይ ጣልቃ ሳይገባ የሀገራትን ሉዓላዊነት እንዲሁም የግዛት አንድነት ለማስከበር ስምምነት ላይ መድረሳቸውን የፕሬዝዳንቱ ጽህፈት ቤት አስታውቋል። በመጨረሻም ከዓለም አቀፍ በኢራን ዩኒቨርሲቲዎች ውስጥ ተቃውሞ ማገርሸቱ ተዘገበ። ባለፉት ቀናት በኢራን ዋና ከተማ ቴሄራን ውስጥ በሚገኙ በ5 ዩኒቨርሲቲዎች ጸረ መንግስት ተቃውሞዎች መካሄዳቸውን ከስፍራው የወጡ ፎቶግራፎችና ቪዲዮዎች አመለከቱ። ባለፈው በመላዋ ኢራን በሚገኙ የተለያዩ ስፍራዎች ከባድ ተቃውሞ ከተካሄደና ባለስልጣናት በወሰዱት ከባድ እርምጃ በቁጥጥር ስር ካዋሉት በኋላ በዩኒቨርሲቲዎች የተካሄደው ይህ ተቃውሞ የመጀመሪያው ነው ተብሏል። በዩኒቨርሲቲዎች በተካሄደው ተቃውሞ ከኢራን አብዮት በፊት የሀገሪቱ መለያ የሆነውን አንበሳና ፀሐይ ያለበትን የንጉሱ ዘመን ሰንደቅ ዓላማን የያዙ በመቶዎች የሚቆጠሩ ተማሪዎች ተሳትፈዋል። በተመሳሳይ የኢራን መንግስት ደጋፊ ሰልፈኞች የአሜሪካንንና የእስራኤልን ሰንደቅ ዓላማ በማቃጠል ተቃውሟቸውን ገልጸዋል። በቴህራን ዩኒቨርሲቲ በተካሄደው ጸረ መንግስት ተቃውሞ ሰልፍ ላይ የተሳተፉ ተማሪዎች የንጉሳዊ አስተዳደሩን የሚደግፉ መፈክሮችን አሰምተዋል። ተመሳሳይ የተቃውሞ ሰልፎች በተለያዩ ዩኒቨርሲቲዎችና ካምፓሶች የተካሄዱ ሲሆን በአንድ ዩኒቨርሲቲ ውስጥ በመንግስት ተቃዋሚዎችና ደጋፊዎች መካከል ግጭት ተከስቶ እንደነበር ታውቋል። ለሳምንታት በተካሄደው ቀደም ባለው የተቃውሞ ሰልፍ ቢያንስ 7000 ሰዎች መገደላቸውን መቀመጫውን አሜሪካ ያደረገው የኢራን ሰብአዊ መብቶች ተቋም ዜና ምንጭ ገልጿል። በአሜሪካ በተከሰተ ከፍተኛ በረዶ ምክንያት 5000 በረራዎች ተሰረዙ። በአሜሪካ ኢስት ኮስት አካባቢዎች በተከሰተው ከዚህ ቀደም ታይቶ የማይታወቅ መጠን ያለው በረዶ ምክንያት በሚሊዮኖች የሚቆጠሩ ሰዎች ሲስተጓጎሉ በሺዎች የሚቆጠሩ በረራዎች መሰረዛቸው ተሰምቷል። በሮድ አይላንድና ማሳቹሴትስ ግዛቶች ውስጥ 94 ሴንቲሜትር የሚደርስ በረዶ መመዝገቡን የሀገሪቱ ብሔራዊ የአየር ሁኔታ አገልግሎት ገልጿል። ኒውዮርክ ውስጥም ከፍተኛ በረዶ እንደተከሰተና ጉዞ ማድረግ የማይቻልበት ሁኔታ እንደተፈጠረ ተቋሙ አክሏል። ኢስት ኮስት ውስጥ ከ6000 በላይ መኖሪያ ቤቶችና ንግዶች ከኤሌክትሪክ ኃይል አቅርቦት ውጪ ሲሆኑ እንደ ኒው ጀርሲ እና ማሳቹሴትስ ያሉ ግዛቶች ደግሞ በከፍተኛ መጠን ተጎድተዋል ተብሏል። በማሳቹሴትስ ወደ 300,000 የሚጠጉ ሰዎች የኤሌክትሪክ አገልግሎት ውጪ እንደሆኑ የፓወር አውትሬጅ መረጃ ያመለክታል። የተከበራችሁ አድማጮቻችን ዜናዎቻችን አበቁ። ከመሰናበታችን በፊት የዜናዎቻችን አርዕስቶች እናስታውሳችሁ። በአማራ ክልል ከ1000 በላይ የሚሆኑ መምህራን ስራቸውን ለቀው ወደ አረብ ሀገር መሰደዳቸው ስለመገለጹ፣ የፌዴሬሽን ምክር ቤት የይገባኛል ጥያቄ የሚነሳባቸውን አካባቢዎች አስመልክቶ ጊዜያዊ ሲል ያስተላለፈው ውሳኔ ቅሬታ ስለማስነሳቱ፣ በክልሉ የመተከል ዞን ቀበሌዎች በታጠቁ ኃይሎች ሲያዙ የክልሉ ሰላምና ጸጥታ ቢሮ ዝምታን መርጧል ሲሉ የምክር ቤት አባሉ ስለመክሰሳቸው ከሀገር ቤት
በካርቱም ከ3 ዓመታት በኋላ ትምህርት ቤቶች የመማር ማስተማር ስራ ጀመሩ ስለመባሉ፣ የግብጽ ፕሬዝዳንት ከሳውዲው አልጋ ወራሽና ጠቅላይ ሚኒስትር ጋር በዝግ መምከራቸው ስለመሰማቱ፣ ከአፍሪካ በኢራን ዩኒቨርሲቲዎች ውስጥ ተቃውሞ ማገርሸቱ ስለመዘገቡ፣ በአሜሪካ በተከሰተ ከፍተኛ በረዶ ምክንያት 5000 በረራዎች ስለመሰረዛቸው ከዓለም አቀፍ። የተከበራችሁ የሀራምቤ ሬዲዮ ቤተሰቦች ለዛሬ ያዝንላችሁ ዜናዎቻችን እነዚህ ናቸው። ቀጣይ ቪዲዮዎቻችን እንዲደርሳችሁ የሀራምቤ ሬዲዮ የዩቲዩብ ገጻችንን ሰብስክራይብ በማድረግ ቤተሰብ ይሁኑ። መልካም ጊዜን ተመኘው።